ሰላም ጤና ይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መጋቢት 23 ቀን 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ የተሾሙበትን 7ኛ ዓመት ምክንያት በማድረግ በተለያዩ አካባቢዎች የድጋፍ ሰልፎች መካሄዳቸውን አቶ ጌታቸው ረዳ ለዘላቂ መፍትሄ ከነደብረጽዮን ቡድን ጋር ለመወያየት ዝግጁ መሆናቸውን መግለጻቸውን እንዲሁም ደግሞ በደሴ ከተማ በንጹሃን ላይ ግድያ ፈጽሟል የተባለ የፖሊስ አባል በቁጥጥር ስር መዋሉን ፖሊስ ጣቢያው ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። አቶ ጌታቸው ረዳ ለዘላቂ መፍትሄ ከነደብረጽዮን ቡድን ጋር ለመወያየት ዝግጁ መሆናቸውን ገለጹ። ትግራይ ከተደገሰላት የባሳ ዘቀትና ዙሪት የምናድንበት ጊዜ አሁንና አሁን ብቻ ነው ሲል በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ቡድን መግለጫ አውጥቷል። አቶ ጌታቸው የሚመሩት የህወሓት ቡድን ባወጣው መግለጫም ልዩነቶቻችንን በይደር በማቆየት ቂምና ቆርሾ ቀርፈን እኔነትና ጠቅላይነት አስተሳሰብ ከውስጣችን በማስወገድ ትግራይን እናድናት ብሏል። ትግራይ ከገባችበት ቀውስና ጣብቂኝ ያድናታል ብዬ አምኜበታለሁ ያለውን የመፍትሄ ሐሳብ ለውይይት ማቅረቡን ያስታወቀው መግለጫው ከቀረበው የተሻለ ክልሉን ማዳን የሚችል የመፍትሄ ሐሳብ ካለ ለማዳመጥ ዝግጁ ነኝ ሲልም ገልጿል። የነጌታቸው መግለጫ በአንድ በኩል ዶክተር ደብረጽዮን ገብረሚካኤል የሚመሩትን ህወሓትን በግልጽና ጠንካራ ቃላት የተቸ ሲሆን ጊዜያዊ አስተዳደሩ ለአንድ ዓመት መራዘሙን መቀበል አለብን ሲል 3 የመፍትሄ ሐሳቦችን አቅርቧል። አንደኛው ጊዜያዊ አስተዳደሩ ያቀረበው ሐሳብ ሁሉንም አመለካከቶች በማቀፍ የፕሪቶሪያው የሰላም ስምምነት ማዕከል በማድረግ መዋቅሩ ተጠናክሮ በአስቸኳይ መቋቋም አለበት ይላል። እድሜው የተራዘመውን ጊዜያዊ አስተዳደር ማቋቋም የሚያስችል ሁሉም አመለካከቶችና የፕሪቶሪያው የሰላም ስምምነት አፈራራሚዎችን ያካተተ ፖለቲካዊ ውይይት ይቅደም ሲልም መግለጫው እንደ ሁለተኛ መፍትሄ አቅርቧል። ታጣቂዎቹ ወደ ማረፊያ ካምፖቻቸው ተመልሰው የሰላምና የጸጥታ ስራ ሙሉ በሙሉ በህዝባዊ ፖሊስ እንዲተካ የጠየቀው መግለጫው የጊዜያዊ አስተዳደሩ መዋቅር እስከ ቀበሌ ድረስ ህዝብ ነጻ ሆኖ በመረጣቸው አስተዳዳሪዎች እንዲመራ ተግባሩ በአንድ ወር ውስጥ እንዲከናወን ሲል ሶስተኛውን መፍትሄ አስፍሯል። አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ከነደብረጽዮን የህወሓት ክንፍ ጋር ለመወያየትም ዝግጁ መሆኑን ባወጣው ወቅታዊ መግለጫ ላይ ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ የተሾሙበትን 7ኛ ዓመት ምክንያት በማድረግ በተለያዩ አካባቢዎች የድጋፍ ሰልፎች ተካሂዱ። ጠቅላይ ሚኒስትር አብይ አህመድ የተሾሙበት 7ኛ ዓመት ምክንያት በማድረግ በተለያዩ የሀገሪቱ አካባቢዎች በዛሬው ዕለት የድጋፍ ሰልፎች እየተካሄዱ ይገኛሉ። የድጋፍ ሰልፉ በተለይም በሸገር ከተማ አስተዳደርና በኦሮሚያ የተለያዩ ከተሞች እየተካሄደ ይገኛል። የድጋፍ ሰልፉ ከተካሄደባቸው ከተሞች መካከልም ሸገር ከተማ፣ ነቀምት፣ ጅማ፣ አዳማ፣ ቢሾፍቱ፣ አምቦ፣ ሀረርጌ፣ አሰላ፣ ወላይታ ሶዶ፣ አሶሳና ሮቤ ከተሞች ይገኙበታል። በዓሉን ተከትሎም በበርካታ የኦሮሚያ ክልል ከተሞች የመንግስት ስራዎች ዝግ እንደሆኑ ለአባይ ቴሌቪዥን የጠቆሙት የክልሉ ነዋሪዎች በድጋፍ ሰልፉ ላይ በርካታ ሰዎች እየተሳተፉ እንደሚገኙ አስረድተዋል። በድጋፍ ሰልፎች ላይ የመንግስት ባለስልጣናት፣ የተለያዩ የህብረተሰብ ክፍሎች፣ አባገዳዎችና ሀደ ስንቄዎች እየተሳተፉ እንደሚገኙም ተጠቁሟል። መጋቢት 24 የጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ወደ ስልጣን የመጣበት 7ኛ ዓመትና የታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለበት ዕለት ሲሆን በተለያዩ አካባቢዎች እየተደረገ ባለው የድጋፍ ሰልፍም የታላቁ የህዳሴ ግድብ የመሰረተ ድንጋይ የተጣለበትን 14ኛ ዓመት እየታሰበ ይገኛል። በኢህአዴግ ውስጥ በተፈጠረ የውስጥ ክፍፍልና የህዝብ ጫና ምክንያት የህወሓት በድርጅቱ የነበረው የበላይነት በማብቃቱና ኢህአዴግን በሊቀመንበርነት ሲመሩ የቆዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፈቃዳቸው ስልጣን መልቀቃቸውን ተከትሎ ወደ ስልጣን የመጡት የወቅቱ የኦህዴድ የሆኑ የብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የበላይ የሆነውን ስልጣን ከተቆጣጠሩ 7ኛ ዓመታቸውን አስቆጥረዋል። በወቅቱ በተፈጠረው የኢህአዴግ ፓርቲ ለውጥና በኋላም የብልጽግና ፓርቲ መመስረት በ2013 ዓ.ም በተካሄደው ምርጫ ያሸነፉት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት 7ኛ ዓመት የድጋፍ ሰልፍ በዛሬው ዕለት በተለያዩ አካባቢዎች እየተካሄደ ይገኛል። ተደጋጋሚ የጸጥታ ችግር ለሚያጋጥመው የደቡብ ኢትዮጵያና
ኦሮሚያ ክልሎች አዋሳኝ አካባቢ መፍትሄ ለማምጣት ባለስልጣናት ውይይት ቀጥለዋል። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢዎች ላለፉት 6 ዓመታት በስጋት የተሞሉ ተደጋጋሚ የንጹሃን ግድያም የሚስተዋልባቸው ስፍራዎች መሆናቸው ይታወቃል። የሁለቱ ዞኖች አመራሮች የጸጥታ ችግሩን በዘላቂነት ለመፍታት ያለመ የሰላም ምክክር ጉባኤ በኮሬ ዞን ኬሌ ከተማ ማካሄዳቸው ደግሞ የሰላም ተስፋን የሰነቀ ሆኗል። ክልሎቹ የወሰዱት የማረጋጋት ስራ በተደጋጋሚ በሚፈጸሙ ግድያዎችና በመንገድ መዘጋት ምክንያት በኢኮኖሚያዊና በማህበራዊ ችግር ውስጥ ለሚገኙ የኮሬና የምዕራብ ጉጂ ዞን ነዋሪዎች እፎይታን የሚሰጥ እንደሆነ ነዋሪዎቹ ገልጸዋል። በደቡብ ኢትዮጵያ ክልል የኮሬ ዞን መንግስት ኮሚኒኬሽን ኃላፊ አቶ ትግሉ ዘቢዲዮስ የምክክር ጉባኤው በአካባቢው ለጸጥታ ስጋት የሆኑ ታጣቂዎችና በዘረፋ ድርጊት የተሰማሩ ቡድኖችን በጋራ ለመከላከል ያለመ ነው ሲሉ ለጀርመን ድምጽ ገልጸዋል። በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳ ላለፉት 6 ዓመታት በአርሶ አደሮችና በመንገደኞች ላይ ተደጋጋሚ ጥቃቶች የሚፈጸምበት አካባቢ ሲሆን ከኮሬ ዞን ጋር የሚያገናኘው ዋና መንገድም ተዘግቶ ቆይቷል። አሁን ታዲያ ከሰላም ምክክር ጉባኤው ጎን ለጎን መንገዱን ከባለፈው ቅዳሜ ጀምሮ ዳግም አገልግሎት ለማስጀመር መቻሉን የገላና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለገሰ ምትኩ ተናግረዋል። መንገዱ በተገደበ ሰዓት ለጭነት ተሽከርካሪዎች ብቻ አገልግሎት መስጠት መጀመሩን የጠቀሱት አቶ ለገሰ ለቀናት በኋላ የጸጥታው ሁኔታ በመገምገም የህዝብ ማመላለሻ ትራንስፖርት የሚጀምር ይሆናል ብለዋል። ሁኔታውን የአካባቢው የቀደመ ሰላም ለመመለስ በጎ ጅምር መሆኑን የኮሬና የምዕራብ ጉጂ ዞን ነዋሪዎች የገለጹ ሲሆን አሁንም የታጣቂዎች እንቅስቃሴ ካልቆመ አስተማማኝ ሰላም ለመፍጠር አዳጋች መሆኑን ጠቁመዋል። በደሴ ከተማ በንጹሃን ላይ ግድያ ፈጽሟል የተባለ የፖሊስ አባል በቁጥጥር ስር መዋሉን ፖሊስ ጣቢያው አስታወቀ። በፖሊስ አባሉ በተኮሰ ጥይት የሰው ሕይወት ማለፉን የደሴ ከተማ ሁለተኛ ዋና ፖሊስ ጣቢያ አስታውቋል። በደቡብ ወሎ ዞን ዋና ከተማ ደሴ ትናንት ማክሰኞ መጋቢት 23 2017 ከጠዋቱ 2 ሰዓት ላይ በከተማዋ ልዩ ስሙ ፒያሳ ሜጤሮ መቃኛ አካባቢ አንድ የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል በሁለት ሰዎች ላይ ተኩስ መክፈቱን ፖሊስ አስታውቋል። ዋና ሳጅን ገብሬ እውነቱ በተመደበበት የቀጠና ሴንተር መኖሪያ አቅራቢያ ነዋሪ የሆኑትን ሼህ መሐመድ ሰይድና ባለቤታቸው ወይዘሮ ጀሚላ መሐመድን በያዘው ክላሽኮቭ መሳሪያ በተኮሰው ጥይት ቆስለው ሆስፒታል መግባታቸው ተነግሯል። በደሴ ስፔሻላይዝድ ሆስፒታል በሕክምና ላይ ያሉ ሼህ መሐመድ ሰይድ ሕይወታቸው ማለፉንና ባለቤታቸውም በሕክምና ላይ እንደሚገኙ በደሴ ከተማ አስተዳደር ፖሊስ መምሪያ ሁለተኛ ዋና ፖሊስ ጣቢያ ኃላፊ ምክትል ኢንስፔክተር ጸጋባ ተገልጸዋል። ግድያውን የፈጸመው ፖሊስ ከግለሰቦቹ ጋር ጥሩ ግንኙነት እንደነበረው የጠቆሙት የፖሊስ ኃላፊው በአሁኑ ሰዓትም በሁለተኛ ዋና ፖሊስ ጣቢያ በሕግ ቁጥጥር ስር እንደሚገኝ ተናግረዋል። የድርጊቱን መንስኤ በሚገባ ለመለየትም የፖሊስ ተቋሙ የምርመራ ቡድን በማዋቀር ወደ ስራ መግባቱን የገለጹት የጣቢያው ኃላፊ አክለውም በደረሰው ጉዳት የፖሊስ ጣቢያው ማዘኑን ገልጸዋል። ጉዳዩን ከሌላ ነገር ጋር በማያያዝ ሌላ ሁከት ለመፍጠር የሚሞክሩ ሰዎች ከድርጊታቸው እንዲቆጠቡ አሳስባለሁ ያሉት የፖሊስ ኃላፊው የምርመራ ውጤቱ የደረሰበትን ደረጃ በቀጣይ የሚገለጽ መሆኑን መጥቀሳቸውን ከደሴ ከተማ ፖሊስ መምሪያ ያገኘነው መረጃ ያመለክታል። እስራኤል ባለፉት 2 ሳምንታት በፈጸመችው ጥቃት ከ300 በላይ ህጻናት ሲገደሉ ከ600 በላይ ህጻናት መቁሰላቸው ተገለጸ። እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታውቋል። በተጨማሪም በዚህ ወቅት ቢያንስ 609 ህጻናት መቁሰላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለህጻናቱ የወደፊት ህይወታቸውን የሚያስቀጥል እንዲሁም የማገገም ተስፋን እየከፈተ ነበር ያሉት የዩኒሴፍ ዋና ዳይሬክተር ካትሪን ራስል ነገር ግን ህጻናቱ እንደገና አዙሪት ወደማያልቅ አስከፊ ጥቃት እንዲገቡ አድርገዋቸዋል ብሏል። ዩኒሴፍ በጋዛ የማያቋርጥና ማንንም ባለየ ሁኔታ የአየር ጥቃት እየተፈጸመ እንደሆነ ገልጾ ባለፉት 10 ቀናት ውስጥ በየቀኑ 100 ህጻናት ተገለዋል ወይም የአካል ጉዳት ደርሶባቸዋል ብሏል። አብዛኞቹ የተገደሉት ህጻናት የተፈናቀሉና በጊዜያዊ ድንኳኖች ወይም ጉዳት በደረሰባቸው ቤቶች ተጠልለው የነበሩ ናቸው ተብሏል። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 18000 ህጻናት መገደላቸውን ከ34000 በላይ መቁሰላቸውን እንዲሁም
1 ሚሊዮን የሚጠጉ ህጻናት በተደጋጋሚ መፈናቀላቸውን ገልጸዋል። የእስራኤል መከላከያ ኃይል በበኩሉ በጋዛ የሚያደርገው ወታደራዊ ዘመቻ በሰላማዊ ዜጎች ላይ የሚያደርሱ ጉዳቶችን ለመቀነስና በጦርነት ላይ ያሉ ህጎችን ጨምሮ ዓለም አቀፍ ግዴታዎችን አከብራለሁ ብሏል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከ2 ሳምንት በፊት እንደ አዲስ ጥቃቷን አጠናክራ ቀጥላለች። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም ደግሞ የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን